ዛሬ ኦልሬዲ ለመሄድ ወስነናል። ምክንያቱም ይሄ ስልክ ጥሪ ለእኛ ወሳኝ ስለሆነ ለመሄድ ወስነናል። ስንሄድ ጋሪ ጉዞ ነው እያደረግን ያለ ነው። ከአዲስ አበባ ኦልሬዲ ወጥተናል ማለት ነው። ጥሩ ውጤት ላይ እንደርሳለን ብለን ስላሰብን ስላመንን ያው ጠንከር ብለን መንቀሳቀስም ስላለብን እያንዳንዷ ነገር እያንዳንዷ እርምጃ ዋጋ ሊያስከፍልን ስለሚችል ዛሬ ጠንከር ባለ ሁኔታ ነው እየተንቀሳቀስን ያለ ነው። በጣም አስቸጋሪ ጉዞ ነው እያደረግን ያለ ነው። ከአዲስ አበባ ኦልሬዲ ወጥተናል ማለት ይቻላል። ስለዚህ የተቻለንን ነገር አድርገን ዛሬ ምናልባት በእርግጥ አሁን እየተረዳሁ ያለሁት እኔ ዲናን የመሯትና ትእዛዝ እየሰጧት የነበሩት እነዛ የአሞቴ ጎሳዎች እንደሆኑ ተረድቻለሁ። ምክንያቱም ያቺ ሴት በዚህ አቅም እኛን በዚህ አቅም ማስጨነቅ የቻለች እንደዛ ወንጀል እየሰራች የነበረች የአካባቢውን ሰዎች በገንዘቧ በጥቅማ ጥቅሟ መግዛት የቻለች ሴት እንዴት ሞቷ እንዲታፈን ይደረጋል? ያቺ ሴት እንደዛ አይነት ፓወር እየነበራት ሴት አሁን እየተረዳሁ ያለሁት ኮንትሮል እያደረጓት የነበሩ የገንዘብ በጣም መንገዱ በጣም አድካሚ ነው፣ አሰልቺ ነው። ምን ማለት እንዳለብኝ አላውቅም ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻ እዩ ተባካችሁ። ቪዲዮውን ስትጀምሩት በላይክ ጀምሩት፣ ለኔ ይጠቅመኛል። ለእናንተ ምንም የሚጎዳችሁ ነገር የለም። ለኔ ቪዲዮ ዩቲዩብ ሼር ያደርግልኛል። እወዳችኋለሁ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ያው አዲሱ ነገር እንደምታውቁት እነ ልዑልን ክፍለ ሀገር ሊሄዱ እንደወሰኑ ከዲና ሰዎች ጋር ፊት ለፊት ለማውራት ከአሞቴ ጎሳዎችን ፊት ለፊት ለማውራት ቀጥታ ክፍለ ሀገር እንደሄዱ ሁላችንም እናውቃለን። ትላንትና አንድ ቪዲዮ ለቅቄላችኋለሁ። ያው ትላንትም ነግሬያችኋለሁ። ከስር ስር አዳዲስ ነገር ሲኖር እለቅላችኋለሁ። ቤቱ ሰብስክራይብ በማድረግ ፎሎ በማድረግ ተከታታይ ነው ብያችሁ ነበር። ያው በየጊዜ አዳዲስ ትኩስ መረጃዎች ሲኖሩ እንደዚህ ቀንጨብ አድርጌ አሰማችኋለሁ። እንደምታውቁት እኔ ቪዲዮን ያናክል አላበዛም። አንመሄም ዛሬ እነ ልዑልም ሚኪያስ ሁላቸውም የህግ አካላትን በደንብ ጨምረው ነው የሄዱ ተነበረው እና የህግ አካላትም እነሱም እንዳለ ተደራጅተው ነው የሄዱት። ምክንያቱም እዛ ከሄዱ በኋላ ምን እንደሚያጋጥማቸው ምን እንደሚሆኑ አልታወቀም ነበረ። ብዙዎቻችሁ ወጥመድ ውስጥ ነው ወጥመድ ነው እንጂ ይሄ ነገር የእውነት ያለ ነገር ሊሆን አይችልም። ዲና ላትሞት ትችላለች። እኔም ብያለሁ። እኔም ይሄ ነገር ወጥመድ ሊሆን ይችላል። ምክንያቱም ዲና በምንም ነገር አልተሸነፈችም። በምንም ነገር ልታሸነፋቸው አልቻለችም። በግራም በቀኝም ብትል እነ ልዑል አሸንፈው ሁሌ ካቀደችው እቅድ ካሴረችው ሴራ እነሱ ቀድመው አውቆ ነው የሚጠነቀቁት። በእርግጥ ትላንትና አንድ አስደንጋጭ ነገር ተሰምተዋል። እሱም ቪዲዮ ለቅቄላችሁ ነበረ ማታ አካባቢ። ኤርሚያስ ጋዜጠኛ ጓደኛው ሳሚ ሁላችንም እናውቃለን። እሱ ባልታወቀ ሁኔታ በምንም ነገር በማይታወቅ ሁኔታ በድንገት እንደጠፋ ነው የተሰማው። እሱም እኔ የዲና እጅ እንዲኖርበታል ብዬ ነው የጠረጠርኩት። ምክንያቱም እነሱ ክፍለ ሀገር ሲሄዱ ጊዜ እሱ አዲስ አበባ ላይ ሆኖ ነው ነገራቶችን የሚከታተለው የነበረው። ከኤርሚያስ ጋር አንድ ላይ ሆኖ ነው የሚሰሩት የነበረው። የኤርሚያስ ሳይነግረው ምን ሳይለው በድንገት ጠፋ ነው የተባለው። ስለዚህ ይሄ በድንገት መጥፋት ሳይሆን በድንገት ነው ያገቱት። አጋቾች እንደውም ማንም ሰው አይደለም የዲና ሰዎች መሆናቸው እኔ በ100% እርግጠኛ ነኝ። እሷ ሆነ ብላ እነሱ ለማጥፋት ነው የምትሞክረው። እንደምታውቁት ከዚህ በፊት ኤርሚያስም እሱ ለመጣል እሱን ወደ ኋላ ለማስቀረት ስራው እንዳይሰራ ከስራው ወደ ኋላ እንዲሆን ነው ያ ሁሉ ያላሰበው ያላየው ያልፈረመበት ነገር አምጥቶ ጥለውበት ነበረ። ስለዚህ የእሱ አልበቃ ሲላቸው እሱ ነገሩን አንተውም ብሎ ሆነ ብሎ ተከታትሎ በተቻለው አቅም የሰራ ነበረ። ስለዚህ ማለት ምንም ባልታወቁ ሰዎች የሆኑ የሚያውቃቸው ሰዎች አሳልፎ ይስጡት፣ ምንም የሚታወቅ ነገር የለም። ማናቸውም እረፍት ለመውሰድ ከፈለጉ ቤተሰብ ጋር ለመሄድም ከፈለጉ ተነጋግረው ሁላቸውም አንድ ላይ ቁጭ ብለው ወስነው ነው። ቤተሰብ ጋር የሚሄዱት ከሆነ እረፍት ለማድረግ ከሆነ ተወያይቶ ነበር። ግን ሳሚ በድንገት ነው የጠፋው። ሳሚ በድንገት የጠፋበት ምክንያት የገዛ ያበላቸው ያጠጣቸው ወደ ቤቱ ያስጠጋቸው ሰዎች ናቸው ነው ብዬ እኔ ሙሉ በሙሉ
የሚያደርጉት አንድ ነገር ተፈጸመ ሲባል ሌላ ነገር ይከሰታል። አንድ ነገር ተፈጸመ ሲባል ሌላ ነገር ይከሰታል። አሁን እነ ልዑል ክፍለ ሀገር እንደሄዱ ስላወቁ ሰዎች ናቸው እሱ እዚህ አዲስ አበባ ላይ ቁጭ ብለው ነገራቶችን ይከታተላል። እነሱ ከዛ ገጠር ላይ እሱ ከዚህ ከአዲስ አበባ ላይ ይሰራሉ። ስለዚህ እኛ በምንም ነገር አናሸንፋቸው በማለት ነው በመጀመሪያ በሳሚ በቅርብ ሰው ስቴፑን አስተካክለው መንገዱ አስተካክለው ወጥመዱ አስተካክለው ሳሚ ወጥመድ ውስጥ ነው የከተቱት እንጂ ሳሚ ዝም ብሎ ከመሬት ተነስቶ የኤርሚያስን ሆነ የልዑልም ሳይነግረው ዝም ብሎ አይጠፋም። ምንም ወዶት ፈቅዶ የሚሰራው ስራ ነው። አልሙሂም ሳሚ በቅርብ ተገኝቶ ደስታችን የምናሳልፍበት ጊዜ ቅርብ ያድርግልን። አሁን እነ ልዑል እንደምታውቁት ክፍለ ሀገር ሂደዋል። ሲሄዱ ደግሞ ልዑልና ሚኪ ብቻ አይደሉም። ብዙዎቹ ተደራጅተው የህግ አካላትን በብዛት አድርገው እነሱም ተደራጅተው ነው ክሩም በሙሉ የሄዱት የነበረው። ነገር ግን አንዳንድ ነገራቶች የተሰሙ ነው። እነ ልዑል መንገድ ላይ ያጋጠሟቸው ነገር አለ። ምክንያቱም እነ ልዑል ክፍለ ሀገር እንደሚሄዱ ጥቆማ የዲና ሰዎች ጥቆማ ደርሷቸዋል ነው የተባለው። ያን የሚያደርጉት ደግሞ የልዑል የክሩማ አባል ይሆናሉ እንጂ ሌላ ሰው ማንንም ሰው የሚያውቀው ሰው የለም። እነሱም ለቅሶ እንደሚደርሱ ነው የሄዱት የነበረው። ግን ነገሩ እንዳልጠበቁት ነው የሆነው። ለማንኛውም እስኪ ራሳቸው ምን እንደተፈጠረ ምን እንደተካሄደ መንገድ ላይ ምን እንዳጋጠማቸው ራሳቸው መጥተው ይፋ እንደሚያደርጉ እርግጠኛ ነኝ። እኔ እነሱ ሳይናገሩ ይሄ ነው ብዬ ማውራት አልችልም። ምክንያቱም መረጃው መጀመሪያ ከራሳቸው ቢወጣ አሪፍ ነው ባይ ነኝ። እነሱ መረጃው ሳያወጡት እኔ ማውጣት አልችልም። ስለዚህ ለማንኛውም ሁላችሁም የልዑል ሆነ ከእሱ ጋር የሄዱ ሰዎችን በደንብ ጸሎት ማድረግ ይገባናል። እነዚህ ሰዎች ሰውን እናድናለን፣ ጥሩ ቦታ ላይ እንደርሳለን፣ ነገራቶቹን አጣርተን እንመጣለን ብሎ እንደሄዱ ተነበረው። ግን በሄዱበት ያልታሰበ ዱቡዳ ነገር እንደተፈጠረ ነው የተሰማው። ስለዚህ በእርግጥ ምንም አይነት ጉዳት የደረሰባቸው ነገር የለም፣ ሰላም ናቸው። ግን ነገሩ እንዳሰቡት አልሆነላቸውም መሰለኝ። እነዚህ ሰዎች በጣም መሰሪና ከባድ ሰዎች እንደሆኑ ከድሮም እየታወቀ ነው። ግን አንዳንዴ ልዑል ራሱ ህሊናው ያላለው ነገር በቃ ይሄ ነገር አድርገዋለሁ ብሎ ከተነሳ አስቦ ከተነሳ ማንም ምንም ቢል ማንም ቢፈረጥ አይሰማም። መንገዱ በጣም አድካሚ መንገድ እንደሆነ ነው የተሰማው። መንገዱ በጣም አድክሟቸዋል። በዛኔ ራብ አለ፣ በዛኔ ጥመት አለ፣ የውሃ ጥመት አለ። ብዙዎቻቸው ደግሞ አዲስ አበባ ነዋሪ ናቸው። እንደዚህ የእግር ጉዞ ብዙም አያውቁም። ስለዚህ በጣም በደከማቸው ሰዓት፣ ራብ ውስጥ በገቡ ሰዓት የውሃ ጥም አለ። የእግር ጉዞ ከሆነ ደግሞ በጣም ያደክማቸዋል። እንኳን የእግር ጉዞ ሳይሆን በመኪና ስትጓዙ እኮ ብዙ መንገድ የምትጓዙ ከሆነ በጣም ጉልበታችሁ በቃ ማለት ሰውነታችሁ በሙሉ ይሰባበራል፣ ይደክማቸዋል። ብዙ ነገር አለ። መኪና የሆነ መንገዱ አመቺ የሆነ መንገድ ካልሆነ ትክክለኛ የተሰራ አስፋልት ካልሆነ በጣም ሰውን ይጎዳል። ስለዚህ እነሱ በዛ ሰዓት እንደዚህ ሩቁ መንገድ ሂደው አያውቁም። መንገዱ ደግሞ ምቹ የሆነ መንገድ አይደለም። ሀገራችን ላይ እንደምታውቁት ወደ ክፍለ ሀገር ስትሄዱ ጊዜ መንገዱ በሙሉ የተበላሸ፣ ግማሹ ቁልቁለት፣ ግማሹ ድንጋይ ነው፣ ግማሹ የተስተካከለ ነው፣ ግማሹ ያልተስተካከለ ነው። በዛ ሰዓት ደግሞ ሰውነታቸው ቅጥቅጥ ነው የሚለው፣ ምክንያቱም መኪናው መንገዱ ተመችቶ ስለማይጓዝ። ስለዚህ እንደዛ ደክሟቸው በዛኔ በጠዋት ነው የተነሱት። ቁርስ የሚባል ነገር አልበሉም። ምግብ የሚባል ነገር ሳይበሉ ነው መንገዱ የተጓዙት ተነበረው። ምክንያቱም በጊዜ ደርሰን ቦታውን ለማየት በጣም ጓጉተዋል። በጣም ቸኩለው ነበር። በተለይ ልዑል እዛ ቦታው ላይ ደርሶ ምን እንደተፈጠረና ምን እንደተካሄደ ምን እንደሚያደርጉ ለማየት በጣም ስለጓጓ በጠዋቱ ነው የተነሱ ተነበረው። ስለዚህ አንዳንዴ መንገድ ስትጓዙ ጊዜ ግዴታ ምግብ መቅመስ የመሰለ ነገር የለም። ምክንያቱም ጠዋት የምትበሉት ምግብ በተለይ መንገድ የምትሄዱ ከሆነ ነው ይሄ ነገር የምናገረው። መንገድ የምትሄዱ ከሆነ በጠዋቱ ተነስታችሁ ምግብ የሆነ ነገር መቅመስ አለባችሁ። ለምን? ጉልበት ይሰጣችኋል።
ግን መንገዱ በጣም ርቀት ያለው መንገድ የምትጓዙ ከሆነ በዛኔ ደግሞ ድካም ካለው መንገዱ የተስተካከለ መንገድ ካልሆነ ራብ ካለ ድካም ካለ በጣም ወጣ ብላችሁ መንገድ ሩቅ ቦታ ማትጓዙ ከሆነ ለመጀመሪያችሁ ከሆነ በጣም ሰውነታችሁ የእናንተ ሰውነት እንዳልሆነ ነው የሚክዳችሁ። በቃ የሌላ ሰው ሰውነት ነው መስሎ ነው የሚታያችሁ። ስለዚህ ጥፋት አጥፍታችኋል። በእርግጥ አንዳንዴ ጥፋት ታጠፋላችሁ ተብሎ ሁሌ የእናንተ መወቀሱም አግባብ ያለው ነገር አይደለም። ነገሩ ሊሄዳችሁበት ነገር ቢስተካከልላችሁ በሰላም ብትመለሱ አሪፍ እና ነገር በጣም ጉዳት ላይ በሆኑ ሰዓት ነው መንገድ ላይ ያልጠበቁት ነገር ያጋጠማቸው የሚባል መረጃ ነው የደረሰን። እንግዲህ ምንም እንዳይሆኑ በሰላም እንዲመለሱልን ሰላም ሆነው ነገራቶቹን ተስተካክለው ያሰቡት ነገር አሳክተው ሉልን አባቱ አግኝተው እዛ በዲና እጅ ያሉ ሰዎችን 2 ልጆችን ሉል በእጃቸው አስገብተው እንዲመለሱልን ነው የምንፈልገው። ግን ይሄ ነገር ወጥመድ ሳይሆን አይቀርም። ምክንያቱም ከመንገድ ከጀመሯቸው የሆነ የታሰበ የሉል የታቀደለት ነገር አለ ነው፣ በቃ አለ ነው። ግን ምንም አይነት ስጋት እንዳይገባ ህዝቡን እንዳይፈራ ተመልካቹ እንዳይፈራ በደንብ የህግ አካላት አደራጅተን እኛም ብዙ ሆነን በጣም በጥንቃቄ እንሄዳለን ያለው የነበረው። በእርግጥ እነሱም በጣም ፈርተው ነበር። በጣም ከምላችሁ በላይ ነው የፈሩት። ምክንያቱም ነገሩ ያስፈራል። ዲና እንደጠበቀናት ሰው አይደለችም። በጣም ከባድ ሰው ናት። ዲና ትሙት ትኑር ምንም የሚታወቅ ነገር የለም። ወይም ሉልን እጃቸው ውስጥ ለማስገባት ሚኪ ሆነ ማናቸውም በተለይ ሉልን እጃቸው ውስጥ ለማስገባት ዲና ሞታለች ብሎ ሊያወሩም ይችላሉ። ሶም ገና ነገሩ መንገድ ላይ ነው የተጀመረው። እነዚህ ልጆች ድካም ላይ ናቸው። ከአዲስ አበባ ነው የተነሱት። ምንም አይነት ምግብ አልቀመሱም። የጠቀማቸውም የህግ አካላት ፖሊሶች ከነሱ ጋር ስላለ ነው እንጂ ምንድነው የሚባሉት የአሞቴ ጎሳዎችን መንገድ ላይ ነው ነገሩን የጀመሩት ነበረው። ግን የህግ አካላት ከነሱ ጋር መኖራቸው እንደጠቀማቸው ነው ኢንፎርሜሽን የደረሰን። ምንድነው የተፈጠረው ምንድነው ልትሉ ይችላላችሁ። እሱን እኔ አሁን መናገር አልችልም። በራሳቸው አንደበት ራሳቸው መተው ያለውን ነገር ያንዳንዱ ነገር አብራርቶ በተናገሩ ሰዓት እኔም ለእናንተ ቀንጨብ አድርጌ ለውድ ቤተሰቦቼ የምትወዱኝ የምወዳችሁ አቀርብላችኋለሁ። ግን እስከዛ ሁላችንም መረጋጋት አለብን። ባለንበት ዱዓም ሆነ ጸሎት ማድረግ አለብን። እነዚህ ልጆች በሰላም እንዲሄዱ፣ በጤናቸው እንዲሄዱ፣ በሙሉ አካላቸው እንዲሄዱ፣ በሰላም እንዲመለሱ፣ በሰላም ጤናቸው እንዲመለሱ፣ በሙሉ አካላቸው እንዲመለሱ የሁላችንም የዘወትር ዱዓችንም ጸሎትን ማድረግ አለብን። ለምን ሁሉም ህዝብ በሙሉ ፈርተዋል። በቃ ይሄ ነገር ወጥመድ ሊሆን ይችላል፣ ሉልን ያጠምዱት ይሆናል እንጂ ዲና ላትሞት ትችላለች። ልትሞት እኮ ትችላለች። ምክንያቱም እሷ አትሞት የሚባለው እኮ ፈጣሪ አይደለችም፣ ፍጡር ናት እንጂ ፍጡር የተባለ በሙሉ ሞትን ቀማሽ ነው። ሁላችንም ሞትን ቀምሳለን። እሷ ማትሞቱበት ጉዳይ የለም። ነገር ግን እሷ መሰሪ ስለሆነች አጭበርባሪ ስለሆነች ሁሌ በሰውን ህይወት ለመጫወት በሰውን ህይወት ለመዝለል አላማ ስላላት አላማዋ በሙሉ ሰው ለመጉዳት ስለሆነ አላማዋ በሙሉ ሰው ለማጥፋት ስለሆነ ያ ነገር እኛ ስለተጠራጠርን እነ ሉልን ስለተጠራጠሩ ነው እንጂ እቺ ሴትዋ ታማ በጣም ጉዳት ደርሶባት ቤት ውስጥ እንደተቀመጠች ነው የሰማነው የነበረው። ስለዚህ ልትሞትም ትችላለች። ግን አንዳንድ መጥፎ የሚሰሩ ሰዎች እኮ ቢታመሙ አልታመሙ ነው የምንለው። ለምን? ሁሌ መጥፎ ስለሆኑ ጥሩ ነገር ስራ ስለማይሰሩ ለሰውን ልጅ ጥሩ ነገር ስለማያስቡ ውስጣቸው ከላያቸው ሰውነታቸው በሙሉ በመጥፎ ነገር የተሸፈነ ነገር ስለሆነ ለሰው ምንም ነገር የማያሳስባቸው በቃ የራሳቸው በልተው ለራሳቸው ጠጥተው ለሌላ ሰው ለመጉዳት የሚፈልጉ ሰዎች አታምኗቸውም። ጤነኛ ቢሆኑ በሽተኛ ቢሆኑ ቢያማቸውም ቢሞቱም አሁን ዲን እኮ አልሞተችም ነው። ያን ምንድነው መጥፎ ስለሆነች በቃ ስራዋ በሙሉ አጭበርባሪ ስለሆነ ሁሌ ሰው ለማጥፋት ወጥመድ ስለምታዘጋጅ ጉድጓድ ቆፍራ ስለምታዘጋጅ ነው እንጂ
ሰው ሆኖ ማይሞት የለም። ሰው ሆኖ ማይሞት የለም። እንግዲህ እነ ልዑል ሄደው መቃብሯን አይተው እውነትን እንደሆነ በሰፈር ሰው አረጋግተው፣ ምክንያቱም የሰፈር ሰው መቼም ውሸት አያወራም። ስለዚህ ካረጋገጡ በኋላ እኛ ዲና እውነት አለች፣ እውነት ሞታለች፣ እውነት ይሄ ነገር ለልዑል የተዘጋጀለት ወጥመድ ይሆናል ወይ የሚለው ነገር የዛኔ ሙሉ በሙሉ እነ ልዑል ሲነግሩ ነው ምናምነው። እንግዲህ ውድ ቤተሰቦቼ ዛሬ ያለውን ነገር ይሄ ነበር። ሌላን ቪዲዮም ሲለቁ ተከታትዬ አቀርብላችኋለሁ። ባላችሁበት ሰላማችሁን ይብዛ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።